ሌላ የተዘጋጀው ወጥመድ የነሱ ወጥመድ መቼ ነው የሚያልቀው? ለዚህ ልጅ መቼ ነው እረፍት የሚሰጡት? የእውነትን ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናቸው? ደህና ናቸው አላችሁት? አልሐምዱሊላህ በእኔ ሁሉ ሰላም ነው። እንዴት አላችሁት? ባላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩ ጀሚላ ነኝ። ጠፋ እያልኩ መለስ እያልኩ ነው የምመጣው እና ይሄ ዩቱብ እንግዲህ እኛ አንዳንድ ጊዜና ሰዓት ሲኖረን ትንሽ ለእረፍት ስንቀመጥ ወይም ስራ ሰዓታችን እስከሚደርስ ድረስ የምንሰራው ነው ማለት ነው እና ዋና ቋሚና ስራችን የመዳም ኩችና ነው። አዎ እና ውዶች ቤተሰቦች ቪዲዮ ሲጀምሩ አበረታቱኝ፣ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አስተያየት ሀሳባችሁን ስጡኝ ሲወዳቸው እና አልመጣሁትም ነበር፣ አልተመቸኝም ስራ ላይ ስለሆንኩ። ትላንትና ከትላንት ወደ አብረሽ ወደ ቡታጀራ የሄደውንም ቪዲዮ አይቼ ነበር፣ ግን በማሄዱ ደስ ብሎኛል። ለምን የእናት አባት ቤት የሚሄደው የጠላት ቤት ወይም የጎረቤት አይደለም የሚሄደው። አንዳንዶቹ ደግሞ ደስ ያላላቸው ሰዎች አላቸው። የእነሱ ደጋፊዎች ስም አልጥራቸው፣ ስማቸውን ሴጣን ጥራቸውና ማለት ነው። ለሰው ጤንነት የማትጨንቁት። ሲቀጥል ደስ ብሎ ነበረ እና ማታ ደግሞ ሌላ ታሪክ፣ ሌላ አዲስ ወጥመድ ተዘጋጅቷል ለአብርሽ። እንደምንሰማው ከሆነ አብርሽ ወደ ቡታጀራ እንዳልሄደ፣ አባት እናቱ ቤት እንዳልሆነ፣ አባት እናትን አግኝተን አውርተናቸው ነበረ። አብርሽ ወደ ቤታችን አልመጣም አላገኘንም ብሎናል። ስለዚህ አብርሽ የት ነው ያለው? የእናንተ ጥረትና ትጋታቸው ያው አብርሽን ማገኛት ስለሆነ ማለት ነው። እንደዛ ከሆነ ቡዜና ዴብ የት የወሰዳችሁ ልጁ? ሁላችሁም ለአብርሽ ጤንነት የሚታስቡት ሰው የላችሁ መሰለኝ። ማንም ለአብርሽ አይጨነቁም መሰለኝ። ሚዲያ ላይ ያለው ህዝብ ብቻ ነው መሰለኝ ለአብርሽ የሚጨነቁ። እውነት አብርሽ ማለት እኮ ለብዙሃኖች የደረሰ ደግ የዋህ ልጅ ነው። ለብዙሃኖች ቡታጀራ ላይ ስራ ትምህርት ተምሮ ስራ አቶ ድንጋይ የሚያሞቁትን እኮ ሰብስቦ ወደ አዲስ አበባ እንዲመጣ ያደረገ ልጅ ነው። እውነት እኔ ያየሁትን ነው የምናገር አስተያየት የሚሰጠው ማለት ነው። ግን እስከምናውቀው ድረስ መጀመሪያ ለሚ አብርሽን ወደ ሚዲያ መጣች። አብርሽ እንዳለ የቡታጀራ ልጆቹን ሰብስቦ ወደ አዲስ አበባ ያመጣው ማለት ነው። እንጀራ ሰጣቸው። በሱም ቪዲዮ በሱም እያደጉ እያለ ለሱ በዚህ ልክ ለምንድን ነው መጥፎ የምትሆኑት? እውነት ለሰው ልጅ መጥፎ መሆን ለራሳቸው ትርፉ። ያ መጥፎ የምታሰብለት ሰው አላህ በሚያውቀው መንገድ እኮ ሊያስመልጥ ወይም ሊያድን ይችላል። አሁን ለአብርሽ አስባችሁ ተጨንቃችሁ ሳፕራይዝ ያደረጋችሁት ነገር ለሁሉም ህዝብ ግልጽ አልሆነም፣ ግን ለእናንተ ግልጽ ነው። ዳና ነው አብርሽ ለማ ለሁለቱ ለዚች ሩታና ለአፍረን እፍሬም ደግሞ ክያ ትላንትና አግኝቶት ቀጥቅቶት አጥቶት ነበረ በደንብ አድርጎ ማለት ነው። ወንድ ልጅ እንደዚህ ሲንቀጠቀጥ አይቼው አላውቅም። አንተ ቀጥቃጭ እና ሄርሜላን እንደሚፈልጋት አብርሽን ደግሞ ሄርሜላን ስለሚፈልጋት ወጥመድ ውስጥ እንዳስገባ ሁሉ ነገር እያደረገ ያለው ኤፍሬም እንደሆነ እንግዲህ አይታችሁታል። እንግዲህ ክያ ተናግረዋል። ሩታ ደግሞ ኤፍሬምን በማስፈራራት አብርሽን እንዲህ አይነት ነገር እንዲያደርግ የሚታሰራ እሷ እንደሆነች ማለት ነው። ለምን በዚህ ልክ ለምን በሰው ልጅ ለዛው በእናቱ ልጅ አሁን አብርሽ አልታማውም እያላችሁ ለምንድን ነው የምትዘበራረቁት? አብርሽ እኮ ለዓለም ሁሉ የታየ ልጅ ነው። እንድታመመም ደግሞ ሰው ሁሉ እያወቀ ነው። ግን ለእናንተ ለምንድን ነው ያልተገለጠው? ምንድን ነው አብርሽ ላይ የተደረገ ያለው? የእውነት እኔ በጣም ደበረ። አሁን ደግሞ ምን አዘጋጅታችሁት ነው? ዴቪን ይዘውና ካልሆነ እኛ ይዘነው እንመጣለን ቦታውን ንገርልን እያላችሁ እያጨናነቃችሁት ነው። ዳኒ ደግሞ ልክ ልኳን ሲነግራት ምንድን ነው ያለችው? አንተ ለሱ መቼም ጥሩ ሰው ሆነ አታውቅም። አንቺም በሱ ልክ ነው
አብረሽ መቼም ጥሩ ሆነሽ አይተሽ ሰርተሽ አይተንሽ አናውቅም። ለሱ ሁሌም መጥፎ እንደሆንሽ ነው የምናውቀው። ዳኒ መጥፎ ከሆነ አንቺን መጥፎ ነሽ እኮ። ሁለታችሁም ናችሁ በአብረሽ ላይ ሴራ እየሰራችሁ የነበራችሁት። አሁን ግን ህሊና ወቅሶት ልጁ ያለበት ሁኔታ አሳስቦት ዳኒ መርዳት ይፈልጋል። አንቺስ ግትር ስለሆንሽ የራስሽ በራስሽ ፍላጎትና በራስሽ አላማ መስራት መኖር ስለምትፈልጊ የሰው ነገር ያሳስብሽ። አረ ቢስሚላህ ምን አይነት ፍጡር ነሻች? ከአብረሽ ጤና ይበልጣል እንዴ? ሰርፕራይዝ ምንድን ነው ሰርፕራይዝ? መቼም የሞተውን ሰው ልታመጡት አይደለም፣ የሚበላ የሚጠጣ ሆኖ ነው እንጂ። እሺ ያ ለአብረሽ ሰርፕራይዝ የሚያዘጋጅ ሰው አብረሽ ያለበት ሁኔታ የማቅ ሰው ነው። እሺ ለአብረሽ የተዘጋጀ ሰርፕራይዙ አብረሽን የሚያመለክት ከሆነ የአብረሽ ቤተሰብ የለም እንዴ? አንቺ የአብረሽ ጠላት ሆነሽ ለአብረሽ የተዘጋጀውን ዝግጅቱ ላይ እንድትገኝ አብረሽን እንድታመጪ ተነገረሽ። አረባክሽ ለምንድን ነው የማይመስል ውሸት የምታወሩት? ማን ነው የሚያምንሽ? እውነት ነው የምነግራችሁ። አሁንም አብረሽ ወጥመድ ውስጥ ገባ። ይሄ ዴቭ የሚባለው አምጥቶ ያ የሚሉት ነገር ላይ ካሳተፈው አብረሽ ወጥመድ ውስጥ ነው የሚገባው። እርግጠኛ ነኝ። ታያላችሁ። እንደኛ ያለ ትላልቆች ማለት እንደኛ ያለ ትናንሾች ከስር ያሉትን የማትሰሙት ለምን? እኛ ትናንሽ እንትን ስለሆንን ማለት ነው። ግን ትናንሾች ውስጥ ነው በጣም ብዙ ብልጥና ጥቅም ያለው ነገር ያለው ማለት ነው። ስለዚህ አሁንም አብረሽ አደጋ ውስጥ ነው። አሁንም የትም አልሄደም። አብረሽ አዲስ አበባ ውስጥ ነው። እንዳልሄደ ደግሞ ከዴቭ እንግዲህ እሺ፣ አንቲ ከትላንት ወዳ ሄዳ ትላንትና በቃ ወዳው መጣቅ እነሱ ሲደውልልን ከአዲስ አበባ አረባክን አዲስ አበባ አይደላችሁም። አብረሽም አልሄደም። ቡዜ እንዴት ነው በዚህ ልክ ህዝቡን እንዴት ዋሽታችሁን አልኩ ሁላችሁም ማለት ነው። ወይስ ምንድን ነው? ድራማችሁ ነው ወይስ ምንድን ነው? የድራማ ማብቂያችሁ ነው ይሄ ሰርፕራይዙ ወይስ የውጥመት ጅማራችሁ ነው? እነሩታ አልገባንም። እውነት አስረዱ። በጭንቀት ልንሞት ነው። ይሄ ልጅ እውነት እንዳየ ነው በበሽታ ከራሱ ጋር እንዳልሆነ እንድተያዘ የሚታቁት ነገር ከሆነ እንደኛ የምናውቀው ነገሩን። ወይኔ ፈጣሪ ሆይ እኔ በሱ ቤተሰብ ቦታ ሆኜ በጣም ራስን ሳልኩት። ምን ልብ ቢኖራቸው ምን ጭካኔ ቢኖራቸው ነው በዚህ ልክ አንድ ወር ሙሉ ትላንትና ከትላንት ወደ አንድ ወር ሞላ አብረሽ አንደበቱ ከተሳሰረ እኔ እንጃ። ኧረ በአላህ እስቲ እንደኔ የተጨነቃቸው እውነት እኔ ሰው በመሆኑ ብቻ ነው የተጨነቁት። ምንም አይደለም ለኔ። ግን የሰው ልጅ በዚህ ልክ ሲጎዳ አይቶ ዝም የሚል አንጀት ኖሯችሁ መቼም የመዳም ቅመሞች ነን እንግዲህ ለሱም እየተጨናነቅን ያለ ነው። ሚዲያ ላይ ያለውም የመዳም ቅመሞች ነው አብዛኛው። ማንም በማንም ግድ አይሰጥም ሌሎቹ። እውነቴን ነው። መቼም የመዳም ቅመሞች ልብ ስለሚያውቁት